የግጥሙ ርዕስ የኛ ጨረቃዎች እንኳን ደስ አላችሁ። ወደ ደስታችሁ ወደ ሰላማችሁ አምላክ መለሳችሁ። ሁሌም አንዱኑልን ፍቅር ይብዛላችሁ። በፍቅር በሰላም እንዲህ ስትመጡልን ይወገድልናል ሐሳብ ድብርታችን። ቀናችን ይፈካል ይሞላል ደስታችን። ብቻ መጠበቅ ነው እስከምትደርስልን ያቺ ሰዓታችን። የወዳጅ የዘመድ ዱዓችን ሰመረ። ወዳጅ ተደሰተ ጥላትም ማረረ። የኛ ጨረቃዎች መቼም ላይ ለያችሁ ፍቅር አመረረ። የኛ ጨረቃዎች መቼም ላይ ለያችሁ ፍቅር አመረረ። እኛ ፋሚሊዎች ከእናንተ ተስፋለን ትልቅ ቁም ነገር። ሁሉም ይፈጸማል የለም የሚቀር። ሆኖ እናየዋለን ከፈጣሪ ጋር። ቤታችሁ ይሙላልን ፍቅር በፍቅር። ለሰከንድም ቢሆን እንዳይከፋችሁ። መሳቅ መጫወት ነው የሚያምርባችሁ። ጨረቃ ፋሚሊ አለን ከጎናችሁ። ጉዞ ወደፊት ነው መቼም አንተዋችሁ። ፈጣሪ እያሳየን ወልዳችሁ ከብዳችሁ። የማርያማዊና የአብሳላት ወላጆች የሚዲያ ድምቀት ሁለት አንድ አይነቶች። ሁሌም ሳቁልን ይረሩ ጥላቶች። አቤት ውበታችሁ አቤት ፈገግታችሁ። ስንቱን በመሐባ ጠብ አደረጋችሁ። ምንም ሳያደላ ሁሉን ያደላችሁ። ሁለት አንድ አይነቶች እናንተ እኮ ናችሁ። እውነት ለመናገር የሚዲያው ውበት ከቶ ያለ እናንተ መቼ ያምራልና። ሁሉም በእናንተ ነው የሚል ፈታ ዘና። ሁለት መልከ መልካም ሁለት ልብ በቀና። ይህ ሁሉ ለበጎ ነው ይህ ሁሉ ፈተና። እንዲህ የመሆኑ ምክንያት አለና። መጨረሻው ያምራል ብቻ ሁኑ ደህና። ሰጥቶ ያኑራችሁ ከቶ እድሜና ጤና። ሰጥቶ ያኑራችሁ ከቶ እድሜና ጤና። የኛ ጨረቃዎች ምን ይሆን ሚስጥሩ? በሄዱበት ቦታ እንደ ፀሐይ ብርሃን ሁሉ የሚያበሩ። እናንተን ካላየን ድብርት ይደፋናል ጭንቀት ይውጠናል ግራ የተጋባው ይሆናል ነገሩ። ሰከንዱም ሰዓቱም ሙሉ መደበሩ። የኛ ደስታችን በሰላም ስትመጡ በሰላም ስትኖሩ። በፍቅር በአንድነት አብራችሁ ስትሰሩ። አንዳችሁ ለአንዳችሁ ስትከባበሩ። ሁሌም ደስታ ነው እኛ የምንፈልገው ድምጻችን ይሰማ እኛንም አክብሩ። በጣም ያሳዝናል የሰውማ ነገር። ስለቱን ስግደቱን ሰውን ለመለየት ከቶ ምን አመጣው መቼም ላይ ፈጸም እሱ ካዘዘው ውጭ ከጻፈው በስተቀር። በሰው ፍቅር መሃል ሙጭኛ ይባልም ነውር ነው እንፈር። እኛ እንፈልጋለን እንዲሆኑልን ፍቅር። ላይሳካላችሁ ጣልቃ እየገባችሁ ሰላም አታሳጡን አትሁኑብን ማገር። ጨረቃ ፋሚሊ ፍቅርን ነው እንጂ አይወድም ግርግር። ጨረቃ ፋሚሊ ፍቅርን ነው እንጂ አይወድም ግርግር። ሁለት አርቲስቶች አላማ ያላቸው መልካም ሀሳቢዎች ለሰው ጥሩ ናቸው። ፈጣሪ አግዟቸው ይድረሱ ግባቸው። ምቀኛን ጥቅመኛን ያስወግድላቸው። ምቀኛን ጥቅመኛን ያስወግድላቸው። እንግዲህ ውዶቼ ማለት ነው መሬምዬ እንግዲህ ቃላት ያንሰኛል። እንደዚሁም በአዳማጮች ስም ማለት ነው በጣም ነው የማመሰግነው። በጣም ነው የምናመሰግንሽ የኔ መልካም ጀዛከላ ኸይር። እንደዚሁም ደግሞ መሬምዬ በድጋሚ ወደ ሀገር ሳትሄጂ ቻናል ክፈቺ፣ እኔም ሰፖርት አደርግሻለሁ በቻወር ላይክ። እንደዚሁም ደግሞ አዳማጮች ሰብስክራይብ ያደርጉሻል እና ቻናል ክፈቺ የግጥም ታደርጊዋለሽ ማለት ነው። እና ቴንኪ ብያለሁ። እንደዚህም እንግዲህ ውዶቼ ማለት ነው ሀይሚትዬና ብሩኬ እንግዲህ ወደ ሰላም መተውልን ደስ ብሎናል። ከምንም በላይ ሰው ልጅ ምንድነው ሰላም ነው። አንዳንድ እህቶች ደግሞ ሀብ እንደተናገረው ስለትም የተሳለ ላይክ እና ባይዘው የሰው ጥል የሚያስደስተው እንደኔ ሸይጣን ብቻ ነው። እንኳን አንድ ኢትዮጵያዊ ሌላ ዜጋም ቢሆኑ ማለት ነውና ሰው ሲጣላ ይሄን ያክል መደሰት አስፈላጊ አይደለም። ሲቀጥል ደግሞ ሀይሚዬና ብሩኬ ስራ ነው እንጂ አልተጣሉም። ቢሆንም ግን አስፈላጊ አይደለም። አንዳንድ እህቶቼ ወደ ራሳችሁ ተመለሱ። እንደዚሁም ደግሞ በየስተርዳዩ ብሩኬ ጌም ላይ እንግዲህ ከመጀመሪያ እስከ መጨረሻ ነበርኩ። እስከ መጨረሻ የሚቆየበት ብዙ ሙዚቃ ነው እንደምታዩት ይሄ ሙዚቃ ነው ሙሉ ለሙሉ እና እየጨፈረ በጣም ደስ ይል ነበር ውዶቼ ማለት ነው። ሀይሚትዬን አምጪልኝ ስትሉኝ መጨረሻ ላይም ከመጣች ብዬ ነበር፣ ግን መጨረሻ ላይ ደክሟታል ተኝታለች።
ሆኖም ግን ሲል ነበር የማታ ፕሮግራም። እንደዚሁም ደግሞ ብሩኬ በሁለት ደቂቃ ላይ መዝሙር ነው በጣም መልእክት ያለው ማለት ነው። ከምር በጣም መልእክት ያለው መዝሙር ይመስለኛል ውዶቼ ማለት ነው። ሞርዛን ሄዳችሁ አዳምጡት። ለጓደኛ ተያይዞ ገደል የሚከት ጓደኛ ማለት ነው። ነው ሄዳችሁ አዳምጡት ባይዘዌ ማለት ነው። እዚሁ ሀይሚቲ በኢንስታግራም ገጽ በቲክቶክ ዛሬ በሽበሽ ናቸው ማሻላ እና አላህ ፍቅራቸውን ይጨምርልን። ይቅርታ ሀይሚቲ ስዊት ደግሞ በዝምታ ውስጥ ብዙ ነገር አለ ብላለች። ትክክል። ዝም ያለ ሰው ምንም የማያውቅ ባይዘው የስተርድ ነው። አፍተር የስተርድ ብሩክም ለቆ ነበር አጋርቶን ነበር። ይቅርታ ኔትወርኬሽን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ጨረቆች እንግዲህ መተውልናል። ከእንግዲህ የምንጠብቀው ቪዲዮ እንግዲህ ትናንትና ማታ ፈገግ የሚያሰኝ ነው። ስለ ፕሬግናንሲ ሀይሚቲ ሁለቴ ነው የምታረግዘው። ግልግል ነው ባይዘው ልጅ ሲወለድ በሁለት ዓመት ልዩነት ሲሆን ደስ ይላል። አንዴ መድከም ማለት ነው። ሀይሚቲ ሁለቴ መንታ ማለት ነው። እና ደስ የሚል ቀልዶችም ነበር። ያው ደክሟታል። ሌላው ደግሞ ማሻላ ጸባይ ሰናይ እነሱ ሲንጫጩ እሷ ስቅቅ በቃ ያኔ አንዳንዴ እንኳን ወጣች እናተኛች ማለት ነው። ሁሉም ያው ጌም ነው ጨዋታ ነው። እሷ ዝም ነበር የምትለው ማለት ነው። ስትወጣ ደግሞ ብዙዎቻችሁ እያለቀሳችሁ ነበር። ከኔ የበለጠ እናንተ ብዙ ነገር ታውቃላችሁ። ብሩክ ራሱ ምንድን ነው እያለ ነው? ለምን ማልቀስ ለቻናል ራሱ ያዘጋል እኮ እሱን ያስወጠዋል። ገባችሁ? እና ማልቀስ ተገቢ አይደለም። ፎርዋት መጣች አላስ እና ሰላምም ሆኖ ነው የመጡልን። ቅሻው ደረደሩት እና ያው ፍቅራችሁን ለመግለጽ ነው። አይ ነው ግን ከእናንተ የበለጠ እኔ አውቄ ሳይሆን ለቅሶ ባንጠቀም ጌም ላይ ቲክቶክ ያው ጥሩ ነው፣ ጥሩም ስላልሆነ ታውቃላችሁ። እና ደስ ይል ነበር። ቶታል ብቻ በዝምታ ውስጥ ብዙ ነገር አለ። ሀይሚቲ ማይስዊት ትክክል ውዶቼ ማለት ነው። አንዳንድ ሰው ዝም ሲል ግን ባይዘው ዝም የምንልበት ቦታ አለው። ገባችሁ? ዝምታ ራሱ የራሱ የሆነ መልእክት አለው። አንዳንዴ እኔ ዝም አልችልም ባይዘው እንደ አሁን ሳይሻለኝ አይቀርም ከምር እና የሆነ ነገርን ጃምፕ ማድረግ አልፈልግም፣ መዝለል አልፈልግም። ግን የማያገባኝ ወይ የማይመለከተኝ ነገር ውስጥ ብዙም እንትን አይደለም፣ ዝምታን ነው የምመርጠው። ለምን አንዳንዴ ዝም ስትሉ የሆነ ራሱ የሆነ ሴንስ አለው ስሜት ማለት ነው የምትደሰቱበት ከዛ ነገር ነፃ የምትሆኑበት ጊዜ አለ ማለት ነው። ያው በብዛት መዳም ቤት ስንሰራ በሚያጋጥመን ነገር እና በማይመለከተን ነገር ውስጥ ዝም ካልን ከዛ ነገር ነፃ እንሆናለን። ያው እኔ ስላጋጠመኝ ነው። ገባችሁ? ሲቀጥል ደግሞ በትዳር ወይ በፍቅር ላይክ በዛ ነገር እህቶቼ ማለት ነው በተቻላችሁ መጠን ሀይሚትዬም ሁላችሁም ሀይሚዬ በራሷ ይዘዋለች ምን እንደሆነ አናውቅም። ያመጣችበት ጥቅሱ ግን ለሁላችንም ይጠቅማል። በትዳራችሁ ኦፕን ሆናችሁ ዲስከስ ማድረግ በጣም ብትወዱትም ሞርዛን ሳትጠቃለሉ ያለው ፍቅርና አንድ ላይ ሆናችሁ እምነት የተለያየ ነው ውዶቼ ማለት ነው። እና ገና ለገና ይለየኛል በቃ አጠዋለሁ ብላችሁ ብዙ ነገሮችን ዝም ብላችሁ ማሳለፍ እንዳይለባችሁ። ለምን ጭቅጭቅም ቢኖር ምንም ቢኖር ኦፕን ማድረግ እንዳለባችሁ። ሞርዛን ከትዳር አጋራችሁ ለነገ የትዳሬ አጋር የምትሉት ሰው ጋር ፍሪ ሆናችሁ ዲስከስ ማድረግ እንዳለባችሁ ነው። እና አንዳንዴ ትዳር ውስጥ ሆነው እንደዚህ ይለየኛል የሚል ነገር አለ። እኔ ያጋጥመኛል፣ ስላጋጠመኝም ነው እዚህ ስደት ሳውዲ ላይ ማለት ነው። እና ሴቷ ዝምታ ታበዛለች። መናገር የምትፈልገውን ነገር ከሱ ይልቅ ለሁለተኛ ሰው አሳልፋ ብትነግር ይቀላታል። እና ጭቅጭቅም ቢኖር በዝምታ የሚታለፍ ነገር የለም። ባይዘው ሀይሚቲ ሌላ ጥቅስም አምጥታለች። ደስ የሚል ጥቅስ ማለት ነው። መጨረሻችንን ያሳምርልን። ብቻ ደስ የሚል ጥቅስ አለ፣ በኋላ እመጣበታለሁ። አሁን ትንሽ የልጆች ጋር ቢዚ ስለሆንኩ ነው። እና ዝም ብላችሁ እህቶቼ ሞርዛን በፍቅር ዛሬ ላይ ያው ሀይሚቲና ብሩኬ ጥንዶች ናቸው። እንደዚሁም ሚዲያ ላይ የምናየው የፍቅር ነገር ነው፣ ደስ የሚል ማለት ነው። እና በፍቅር ዙሪያ ዝምታ አያስፈልግም። ከምታፈቅዱት ሰው ጋር ችግር በመጥፎም በክፉም በሁሉ ነገር በቃ የሚሰማችሁትን ኦፕን አድርጋችሁ ዲስከስ ማድረግ ነው። ገባችሁ? ገና ለገና እንጨቃጭቃለን ምናምን ማለት አይደለም። እና ደስ ይላል። እንግዲህ ሀይሚትዬ ያው ዝምታ የራሱ የሆነ መልእክት እንዳለው ነው። ዝም ያለ ሰው ደግሞ ምንም አያውቅም ማለት አይደለም። ዝም ያለ ሰው እኔ በጣም ነው የምፈራው።
ሪሊውን ነው እዚህ ቤት አሁን እኔ በጣም እንደምላሰኝ እና እቺ ከኔ ጋር ያለችው ጸጥ ነው የምትለው። ጸጥ ግን በጣም ነው የሚፈሯት። ለምን አረቦቹ የሚወስዱት ኦፕን አድርጋችሁ ስትጫወቱ ላይክ ይወዳሉ ውዶች፣ በዚህ አጋጣሚ ማለት ነው። ዝም ስትል ግን በቃ ውስጧ ሌላ ነገር አስባ ነው የምታስብ ነው የሚመስላቸው። እና አንዳንዴ ጸጥ የሚል ሰው ዝም የሚል ሰው ያስፈራል። በእርግጥ ያው እንደ ቦታው ማለት ነው። እና ውዶች እንግዲህ በአጭሩ ይህን ይመስላል። ሀይሚትዬና ብሩኬ አላህ መጨረሻችሁን ያሳምርላችሁ። ወይኔ በቃ ብዙ ነገሮች እንዲህ እያረኩ ነው። ሀይሚትዬና ብሩኬ አንድ ቤት ናቸው። ማሻላ እና ደስ ይላል እንግዲህ በሂደት እና ሀይሚዬና ብሩኬ ሁሌም እንወዳቸዋለን። እንደዚሁም ደግሞ የጨረቃ ፋሚሊዎች የምወዳቸው የማከብራችሁ እየተነጣጠላችሁ አሁን ላይ ሰላም ፍጠር። ሞርዛን የመዳም ቅመሞች እርስ በርሳችሁ ገስት ላይ ደግሞ በጎች እንደዚህ አትባባሉ እርስ በርሳችሁ ማለት ነው። እሺ ሁላችንም እንተራረማለን፣ እናጠፋለን፣ ሰውን እናጠፋለን። ሲቀያየሙብን ሁላችንም ትርፍ ቃል ተነጋግረን ይሆናል። ሁላችንም አፉ እንባባል ማለት ነው። ሁሌም ወዳችኋለሁ፣ አከብራችኋለሁ። አላህ ባላችሁበት ጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ባባይ